አንተ ከምን እያደረግሽ ነው? ቆይ ለልይ ሙያቴ ደግሞ እባክሽ ልቀቂኝ። ምንድን ነው ለልይ ስላሸሽ በጣም ይገርምሽ። ለልይ ይህን ቀን ምን ያህል ልዩ ሊሆን እንደሚችል በአእምሮዬ ስለው ነበር። ለአንቺ የሁሉ ነገር ያንስብሻል አውቃለሁ ለልይ። ስሜቴን መግለጽና ፍቅሬ ለአንቺ ነግሬሽ እንደማልጨርስ ታውቂያለሽ። ለልይ በጣም አፈቅርሻለሁ። ይችላል በቂ ይችላል በለው ይችላል። አልጨረስም እና ለልይ አሁን ፊት ለፊት ሲተንበረከኩት ቀሪ ህይወት ዘመንሽን ሁሉ ከአንቺ ጋር ለመኖር ነው አውቃለሁ። ይህ ትንሽ ልቤ ለአንቺ አይገባሽም፣ ግን ሙሉ ህይወቴን ቀይረሽዋል። ይህ ፊት ለፊት የተንበረከከው ቤኪ በአንቺ ነው ለልይ። ራሴን፣ ማንነቴን፣ እናቴን፣ ፈጣሪን ሁሉንም ሰጥሽኛል። እናም ለልይ ይህ ትንሹን ልቤ ለአንቺ ሰጦሽ፣ አንቺም ከራስሽ በላይ ተንከባከብሹ እና ከአንቺ ውጭ ማመክሊቴ ሊሆን ይችላል። ቤኪ የኔ ሴት ለልይ ታገቢኛለሽ? ፈጣሪ ነው እንጂ ያተረፈኝ እኮ ሞቻለሁ። በቃ ይህን ያህል ምንም እኮ ነሽ መችሻለሁ። እውነት? አዎ ደህና ነሽ። አመሰግናለሁ ዶክተር። ስራ የለኝም፣ በዛ ላይ ጭንቀቱ፣ በቃ ሁሉም ነገር ከብዶኛል። አሁን አንተ ራሱ ባታይኝ ሆስፒታል መጥቼ የምጠቀምበት ገንዘብ የለኝም። ያው እድሜ ለእንደልልኝ። ቆይ የእውነት ራስሽን ከሳትሽ እንለልኝ እንደነበሩና እኔ ወደዚህ እንዳመጣሁሽ እንዴት አወቅሽ? መቼ? ኧረ እኔ አላየሁም ዶክተር፣ ማለት አልሰማሁም። ቆይ ለምን እንደዚህ ያልከኝ? ሌላ ምን ልልሽ ፈልገሽ ነው? ነገርኝ እስኪ። ምን ልበልሽ? አውቀሽ ነው ያደረግሽ? ኧረ እንደዚህ አይደለም ዶክተር። በቃሽ ቤዛ፣ አሁኑ ከዚህ ሆስፒታል ውጭ። እሺ? እንዴ በቃሽ፣ ጨርሻለሁ። ወይኔ ቤዛ፣ ምንድን ነው የቀባጠርሽው? ወይ ቤዛ፣ አንዳንድ ጊዜ እኮ ፋራ ትሆኛለሽ። ቆይ ምንድን ነው ያልኩት? በቃ አሁን ተነሽና የዶክተርንም የሁሉንም እምነት ማግኘት አለብሽ። ማውቃት የለበት። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 243 ይዤላችሁ ቀርብ ያለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት በትህትና እንጠይቃለን። እንግዲህ ባቡሬ የለሊ በስታ መጨረሻም ቀለበት አድርጎላታል። ለሊም በደስታ ብዛት አልቀሳለች። ደስታ ሁሉ መቆጣጠር አቅቷታል ማለት ነው። ሁሉም ደስ ተሰኝተዋል። ሁላቸውም በደስታና በፈገግታ እንግዲህ ደስ ብሏቸዋል ማለት ነው። ነገር ግን በስተ መጨረሻም ገጀራ እንዳመለጠ ከእስር ቤት ሲሰሙ እንግዲህ የባቡሬም ሲጠይቅ እኔ ምንም የማውቀው ነገር የለም እህቱ የታለች ሲል አሁን የለችም፣ ትንሽ ፕሮግራም ላዘጋጅላት ስለሆነ ጓደኛዬ ይዛት ከቤት ስለወጣች አሁን ቤት የለችም፣ ማለትም ቀለበት ላስረላት ስለሆነ ነው። ከዛ ፖሊሱም እንኳን ደስ አለክ አመሰግናለሁ እያለ ምስጋና ያቀብላል። ግን በተደጋጋሚ መጣችሁ ገጀራው ጠይቁ የነበረው እናንተ ነበራችሁ? አው የሌሊ ወንድም ስለሆነ መተን ጠይቆ ነበረ። ወደ እናንተ ካልመጣ ወዴት እንደሄደ የምትጠረጥረው ቦታ አለ ብሎ ባቡሬም ተጠየቅ። እኔ ምንም አውቀው ነገር የለም አለ። እህቱም የት ናት ሲል እንግዲህ አሁን የለችም በኋላ አያት እመጣለሁ እያለ ባቡሬ የዛሬ ፕሮግራም እንዳይበላሽ እያለ እሺ በቃ እንደጨረሳችሁ ቶሎ ብላ ይዘሃትና ይላል። ከዛ ሰላም ዋሉ ሲል ለዴቭን ሲያየው እሱ ማወቅ እችላለሁ ሲል ጊዜ እሱ ዴቭ ይባላል ጓደኛዬ ነው ብሎ ባቡሬ ይመልሳል። የሰማኸው አዲስ ነገር ካለ እንድታሳውቀኝ ያለ ፖሊሱ ለባቡሬ እንግዲህ ይነግረዋል ማለት ነው። ባቡሬ ሁሉም ነገር ያውቃል። ገጀራውም ልክ ፖሊሱ ሲወጣ እንግዲህ ባቡሬ ጋር ስልክ ደውሎ ነበረ። ዴቭም የምታውቀው ነገር አለ ብሎም ሲጠይቅ አዎ ገጀራው እዚህ መምጣቱንም አይቀርም። ቆይ አንተ ራስህ ለምን አደጋ ላይ ነው የምትለው? ገጀራው ከተፈታ ትደሰታለች ብዬ አስቤ ነው።
ደግሞ ከሱ ጋር ከእስር ቤት መውጣትና ከኔ ጋር ምንም ነገር የለውም እያለ ባቡሬ በጣም ፈርቻለሁ፣ አሁን ኬኩን ይዘክና ይለዋል። ከዛ ለከገጀራውም ሲደውል እንግዲህ እያወራው ነበረ። ከዛ ገጀራው ብሎ ስልክን እያወራው እያለ ነበረ። አደይና ዴቭ እንግዲህ የአበሻ ቀሚሳቸው አሰፍቶላቸው ሁለቱም ሽርጉድብትን እያሉ እንግዲህ ለለሊ አውቆ እንግዲህ ለአዳይ እኔ አውቄ ወክል ወስድሽ ፈልጌ ነው ብላ ከቤት አስወጣታለች ማለት ነው። ለምለምም እንግዲህ በፈገግታ ደስ እያላት ከጀልባቸው ግን ቤዛ ትከተላቸዋለች። ቤዛ ደግሞ ተንኮል ሌላ ሴራ እያሰበች ነበረ፣ ነገር ግን አልተሳካላት ማለት ነው። በስተ መጨረሻም ሆስፒታል ወስዷት ዶክተሩ ከዛ ስጠይቅ ነበረ። አደይና ለምለም ፈገግ እያሉ በፈገግታ ሁለቱም አንድ አይነት ልብስ ለብሶ እንግዲህ ሽርጉድ እያሉ ነው። ምን ነው ዛሬ እንደዚህ ሽክ ብሎ መውጣት ደስ አለሽ እንዴ? በጣም ለካ እኔና አንቺ ለራሳችን ጊዜ ማሳለፍ ይገባናል እያለች ቤዛ ከርቀት ትመለከትና አሁን ምንድነው እንደዚህ ማመር ያለ ምክንያትማ እንደዚህ አላመረባችሁማ የሆነ ነገርማ አለ የዛሬ እንግዲህ ቅዳችሁማ ማክሸፍ አለብኝ እያለች ቤዛ ከርቀት የተመለከተች እንግዲህ አልተሳካላትም። የሆነ ስራ እየሰራች ነበረ። በዚህ ስትል እንግዲህ ቀስ እያል ነው የሚሄደው ትላለች ለምለምና አዳይ። መንገድ ላይ የሚታዩ የምትፈልጉ ሰው አለ? ማንን ነው እንግዲህ መንገድ ማራዘም ለምን አስፈለግ? ከዴም ጋር ተጣላቸው እንዴ? አራት ይጣለንም ለምን እንደዛ አልሽኝ? መቼ ነው የተገናኛችሁት? ለምንድን ነው ማደውለት ይሻላል እያለች እንግዲህ ለምለም እንግዲህ ለአዳይ ወጥራ ትይዛታለች። ዴቭ ጋር ደዊ እያለች ታስጨንቃታለች ማለት ነው። አዳይም እሺ ብላ ስልኩንም ትደውልላለች ዴቭ። ከዛም በኋላ እሹ ሩታን ስላመማት አንቺ ከሚያመሽ ጠላትሽን እርር ይባል አንቺ ነበርሽ እኮ አጫወቼ ሮማን እንደሆነ አንድ የቡና ማፍላት ከጀመረች እንግዲህ ወቅያን እስከሚቀልብ ሰው ከጀበናው ስር አትነሳም፣ ሂጂ ማውራት አለብኝ እያለ ከዛም በኋላ እያሰበ ኋላ እትዬ ካዩኝ እንዴታቸው እኔ ጋር ነው የሚወጡብኝ እያለ መለስ ሲል የታለምም ከደረጃው ላይ ወደ ታች የወረደች ትመጣና አሹ ስትለው ጊዜ ፍቅር ሄደች እያለ አረ እላይ ናት ያለችው እያለ አሹም ይመልሳል ማለት ነው። በቃ እኔ ሂጄ ሩት ላመጣ ነው ሆስፒታል። ለምን ይለፋሉ? ዶክተሩ ራሱ እኔ እመጣለሁ ብለዋል። ውይ እሱ ማስቸገን የለብንም እኔ ራሴ ሂጄ ይዣት እመጣለሁኝ። እንደውም እኔ ዘመዋል ነበረብኝ ትንሽ እረፍት ታድርግ ስላልኩኝ ነው እንጂ እኔ ራሴ ሂጄ ብመጣ ይሻላል። ያው ዶክተሩም ቤተሰብ አይደለም ብሎ ሲያወራ እሱም ኃላፊነት አለበት። አልገባኝም አሹ ምን ያወራህ ነው አንተ? ለዶክተር ለሩታ ምን አግቶት ነው ኃላፊነት ያለበት? ዶክተር እንግዲህ ያለ አሹ የተባተባ እያወራ አይ ሕክምና ስለሆነ ነው እያለ እንግዲህ እንደምንም ተዋጣው ማለት ነው። ለማንኛውም በቃ መጣሁ እያለችው ልሂድ በቃ ወሰኑት ይሄ ልታመጡ ነው ሩታ? አዎ ይዣት እመጣለሁ። ይኸውልህ ለሮማን ንገራት የሮማን ክፍል የሩታን ክላስ በደንብ አድርጋ ማጽራት አለባት ትላለች ማለት ነው። ከዛም በኋላ እትዬስ መቼስ ሄደህ ለሮማን ሄደህ ንገራት ካሉኝማ ለዛም ሮማን እላይ ወጥቼ አያታለሁ በሰበቡም እያለ አሹ እየሮጠ ወደ ሮማን ክላስ እየሮጠ ይሄዳል። ዶክተሩና ሩታ እንግዲህ ይቅርታ ይጠይቃታል። አንተ ምን አጠፋህ ዶክተር ትለዋለች። በጣም ይቅርታ አንቺን መረዳት ነበረብኝ ቢሆንና ለአንቺ ስሜት ቢኖረኝ በጣም ደስ ይለኝ ነበረ፣ ግን አልሆነም እያለ ይገባኛል። እንግዲህ እንዲህ ይከፋሻል፣ ግን ደግሞ በቃ በጣም ይቅርታ ይላታል። እሺ ትለዋለች ሩታ። አሁን ምን የተሰማሽ ነው? ምንም አመሰግናለሁ ዶክተርዬ ያለች በፈገግታ ሩታ ስላት፣ ተው ዶክተር ለምን በግልጽ አትነግረኝ? አዘን ከለኝ ነው አልወድሽም አልፈልግሽም ብለህ ለምንድን ነው ማትነግረኝ? እንዳይከፋኝ ፈልገህ ነው? እባክሽን ሩታ ተረጋጊ። እኔ ምንም ነገር እኮ አልፈልግም እባክህ እኔ ካንተ ጋር ከመሆን ብቻ ነው የምፈልገው ትላለች ሩታ። ወይስ ፍቅረኛ አለህ ሲላት ጊዜ ብላ ስጠይቀው ጊዜ ባክህ ንገረኝ ስትለው ጊዜ አው ለማፈቅራ ሴት አለች ትላለች ይላታል። ዶክተሩም በቃ እድለኛ አይደለሁም አንቺ ጥሩ ልብስ ስላለሽ ነው አንቺ የኔ ስለወደድሽው ይላታል። እንግዲህ ጥሩ ልብስ ስላለሽ በጣም ደስተኛ መሆን አለብሽ እንጂ እንደዚህ እሱ ሌላ ፍቅረኛ አሉ ብለሽ ያልሆነ ስራ እንዳሰሪ እባክሽን ሩታ እያለ ዶክተሩ ለሩታ ይመጽናታል። እሷም ዶክተር እኔ ምንም ችግር የለብኝም ትለዋለች ማለት ነው። ከዛ እንግዲህ ትኩር ብላ እያየችው ነበረ።
እባክሽ እንደዚህ አትይኝ፣ እንደዚህ ስታይኝ ታስፈሪያለሽ ይላታል። ባይሆን እንግዲህ ችግር ያለው እኔ ጋር ነው። እኔ እንዳይከፋኝ ብለህ አንተ ጥሩ አድርገህ እንዳታውራ ስትልም ጊዜ በዚህ ምክንያት አንቺ መጥላት የለብኝም የሆነ ያለው ነገር ሁሉም መሆን ስላለበት ብቻ ነው። ምናልባት አንቺ እኔ የፈለግሽ ይሆናል በፈጣሪ እንግዲህ በዚህ ውስጥ ላንቺ ሌላ ጥሩ ሰው ሊፈልግልሽ ይችላል። ምን አለ ካንተ ሌላ ውጪ ባይታየኝ ትላለች ሩታ ማለት ነው። አንቺ እንግዲህ ፈጣሪ ሌላ ሰው ፈልጎልሽ ይሆናል። ሁልጊዜ መልካም ውስጦች እንግዲህ እንደዚህ ያላል። የእንግዲህ የአደይ እናት የሄለን እንጂ ሄለን ከገጠር ወደ ከተማ ትመጫለሽ እንዴ? አይ የኔ ነገር እያሉም በይ አዳይ እስኪ ያት እንደ ተሸከምሽ አቆምኩሽ፣ ሂጂ ወደ ቤትሽን ውሃውን እንግዲህ ጀርባሽን ትላታለች። እንግዲህ ብርሃን ወዴት ናት ያለችው? ውሃውን አስገብታ ወንዝና ስትል ምን እየሰራች ነው እስካሁን? አይ ብርሃን እያለች እንደውም ያለ ስራ እዛ ቁጭ ብላ ወንዝ ማቦጨራረቅ እንግዲህ ስራ ያደረገችው ህፃን ሆነች እንዴ እያለች እንግዲህ የብርሃን እናት ትጮህባታለች ማለት ነው። ዴቭ የባቡሬ እናት እንግዲህ ለዴቭን ትጠይቀዋለች። ዛሬ ከባቡሬ ብዙ ነገር ተምሬያለሁኝ እያለ እንግዲህ ልጄን አንተ ማስተማር በቃ እንዴ የኔ ልጅ ጎብዘዋል እያለችም እንግዲህ የባቡሬ እናት ትመልሳለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን ያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየት